በቅርብ ቀን የወጣው በጣም ብዙ ሰው ወዱታል። እናንተም ወይ ቲክቶክ ላይ ያያችሁት ወይ ዩቲዩብ ላይ ታችኋል። ዩቲዩብ ላይ ላያችሁት ያው ዛሬ ከኔ ጋር ልናየው ስለሆነ ማለት ነው ፈቃደኛ ስለሆናችሁ በጣም ቴንኪው። ከኔ ጋር ስለምታዩት ሄዳችሁ እዛ ደግሞ ኮሜንት ማድረጋችሁ እንዳትረሱ። ከዶክተር ሚውዚክ ሪአክትስ ነው የመጣ ነው ማለታችሁን እንዳትረሱ ማለት ነው። ከዛ እንግዲህ እንቀጥላለን ማለት ነው። ሀሳባችንን እንሰጣለን። የትም እንዳትሄዱ። ቃላብ መንግስቱ ኪክደም ሳውንድ በቃ ይበለን። ቢኒያም ደሳለኝ ፐርፌክሽን ጸጋ ባለም ጋድ ብለስ ዩ ማይ ብራዘር a deep message to a generation that struggles so much ይላል። ላይብራሪ ውስጥ ነኝ ለመስማት እየተዘጋጀው ይላል። ዋው አለ። ከዛ እያለቀስኩኝ ነው። ጥሩ ነው። በዚህ መዝሙር ውስጥ አግኝቻለሁ። ተባረክ ወንድሜ። በቃ ይበለን ጌታ። 40 ምንጭ ፍሬሽማን አንድ ላይ እየወሰድ ነው። ብቻ ስላየው ደስ ብሎኛል። ተባረክ። በዘመርከው መኖር ይሁንልህ። በዘመናዊ የሰራ ልጁ በቃ has to be million view more grace brother ብሏል። but it's not that simple, it's impossible። አያበቃም። አንዳንድ ሰው ይመችኛል። በቃ ለየት ያለ ኮሜንት የሚጽፍ ሰው አይጠፋም። ሰው ሁሉ በቃ እያለ ነበረ። ወንድሜ ግን አያበቃም ማለት ለምን? እንግዲህ እስኪ እኛም ሀሳባችንን እንሰጣለን። አረብኛ ነው ይመስላል። አሙር ፊልምስ የት ነው? አዲስ አበባ ነው። ኮሪደር ልማት ይላል። ምንድን ነው ያለው? ክብሪት አለ፣ ሻማ አለ፣ ወረቀት አለ፣ ቤቱ ተዝረክርኳል ምናምን ነገር። እዛ ጋር እዚህ ጋር እንትን ያለው ኦኬ። ቪዲዮ ነው ልጅ ባለው ካሁን በጣም ሉክ ገና ምንም ነገር ከግጥም ምንም ነገር ሳንሰማ ምን አይነት ስቶሪ ነው? ላንተ ያልሆነ ጊዜ ሞልቶ ተርፎ ላለም እይታው እንዴት ነው የሚያስፈራው! ቅድም መስታወቱም ላይ የነበረው እዚህም ደግሞ ከልጆቹ ጋር አይ ቲንክ ክለብን ለመግለጽ ይመስለኛል። እርግጠኛ አይደለሁም፣ እንደዛ ይመስለኛል። አይ ማንነቴ ይብቃ ይቅር በለኝ ማረኝ ማለት ነገር ለመልከም በቃ በለኛ አብቃ ዝም ማለት ላንተ ጩኸት በቃ ዝም ማለት ላንተ ጩኸት መልስ አለመስጠት ይብቃኝ። በዛ ለማለት ነው። ይብቃ ይቅር በለኝ ማረኝ ማለት ነገር ለመልከም በቃ በለኛ አብቃ ዝም ማለት ላንተ ጩኸት ዝም ማለት ላንተ ጩኸት መልስ አለመስጠት መሽቶ ሲነጋ አንድ አይነት አሳልቺ በቃ በለኛ አውቃ ዝም ማለት ላንተ ጩኸት ከባድ ነው ግን ለማለት መሽቶ ሲነጋ አንድ አይነት አሳልቺ አይ ማንነቴ ይብቃ ላንተ ያልሆነ ጊዜ ሞልቶ ተርፎ ላለም አይ ማንነቴ ይብቃ ይቅር በለኝ ማረኝ ማለት ነገር ለመልከም በቃ በለኛ አውቃ ዝም ማለት ላንተ ጩኸት። ኧረ ዳይሬክተራችን ሶ ድራማቲክ በጣም ያበደ ነው ስቶሪ። ልክ ይሄ አይኑን እዩት፣ ከዛ ከንፈሩን እዩት። በጣም የደከመው ሰው ነው ይታወቃል። በቃ ምንም ሳትሰሙት እንዲሁ ግጥሙን ራሱ አጥፍተው እንደዚህ ቪዲዮን ቢያሳዩን ስለምን ሊያወራ እንደፈለገ ራሱ ማየት እንችላለን። ዋው ኦኬ። እዛ ጋር ኮምፒውተሩ ምን ለማሳየት እንደፈለጉ አልገባኝም። እንግዲህ ምን እንዳለው አላውቅም። ብቻ ጨልሟል። በጣም ቆንጆ ሻቶች ናቸው። የሱ ፌስ ውስጡ ነው ያለው ታሪኩ። ዋው በጣም ያበደ ነው። ሙዚቃው ራሱ ምርጥ ነው በጣም። መሽቶ ሲነጋ አንድ አይነት አሳልቺ በቃ በለኛ አብቃ ዝም ማለት ላንተ ጩኸት
መሽቶ ሲነጋ እንደኔ ታሳች ቲክቶክ ይላል። እኔ ትንሽ ፍሬ በዘሬው እጃለሁ ወደ ቁጥር እንገባለን። እሺ ብዙ እንዳፈራ ተስፋን አዝያለሁ። እሺ ነገ አድጎ አፍርቶ መልካምን የሚያስገኝ በዘሬው እጅ ያለ ያ ፍሬ እኔ ነኝ። በመንገድ ዳር ወድቆ ነገ እንደሚረገጥ በጭንጫ ላይ ወድቆ አድጎ ሊተወልድ ወይ በሾህ መሃል ወድቆ ልክ እንደታነቀው ዘሬ የቱ ነኝ ርስቴ ልወቀው። ኦኬ ይሄ የመጀመሪያው ቁጥር ነው። ቶሎ ቶሎ አናላይዝ ብናደርገው የተሻለ ነው። እስኪ ግጥሙ ስላለኝ እሺ የመጀመሪያው ቁጥር እኔ ትንሽ ፍሬ በዘሬው እጅ ያለው። ስለዚህ ኦኬ እናንበው ሙሉ። ብዙ እንዳፈራ ተስፋን አዝያለሁ ነገ አድጎ አፍርቶ መልካምን የሚያስገኝ በዘሬው እጅ ያለ ያ ፍሬ እኔ ነኝ። ራሱን ልክ በዘሬው እጅ ያለችዋን ያችን ቅንጣቷን ፍሬ አድርጎ ነው የመሰለው ራሱን ማለት እኔ ትንሽ ፍሬ። ከዛ በዘሬው እጅ ያለው ያ እኔ ነኝ አለና በመንገድ ዳር ወድቆ ነገ እንደሚረገጥ በጭንጫ ላይ ወድቆ አድጎ ሊጠወልግ ወደ እሾህ መሃል ወድቆ ልክ እንደታነቀው ዘሬ የትኛው ነው? ኦኬ ስለዚህ ይሄ ክፍል ያለው የዘሩ ምሳሌ ብለን ብዙ ጊዜ የምንጠቅሰው 3 ወንጌላት ላይ ያለው ታሪክን ነው ለመግለጽ የሞከረው። ከየትኛው ነው ክፍሉን? አሁን ብዙ መዝሙሮች ብዙ ክሊፕ ላይ የማየው አንደኛው ትንሽ ችግር ምንድን ነው የሚዘምሩትን ሀሳብ ከየትኛው ክፍል ነው የወሰዱት የሚለው ብናቅ። አሁን እዚህ ጋር ቀጥታ ወደ ክሊፑን የገባው አሁን ከ3 ወንጌላት ላይ ነው ክፍል የተጠቀሰው። እንደኔ ከሉቃስ የተወሰደ ይመስለኛል። በምንድን ነው እንደዛ ያልክ ብትሉኝ በመንገድ ዳር ወድቆ ነገ እንደሚረገጥ የምትለው ክፍል ያለችው ሉቃስ ላይ ብቻ። ሌሎቹ ክፍሎች 2ቱ ክፍሎች ወፎች እንደሚወስዱት ነው እንጂ እንደሚረገጡ አይናገርም። ሉቃስ ግን ተረገጠ ከዛ ደግሞ ወፎች ወሰዱት ይላል። ስለዚህ ቢኒ ከሉቃስ ወሰደው ብለን እንኳ ብናስብ ማለት ነው ከሉቃስ ምዕራፍ 8 ወይ አላቅም ተደበላልቆብኛል። ምዕራፍ 4 ምዕራፍ 8 ምዕራፍ 14 ምናምን ከተለያዩ ክፍሎች ማለት ነው። ማቴዎስ 14 ማርቆስ 4 ሉቃስ 8 ምናልባት ካልተሳሳትኩ። ስለዚህ ያ ታሪክ እዚህ ውስጥ ያለውን ታሪክ ነው ለመግለጽ የሞከረው። ስለዚህ ታሪኩን ከራሱ ጋር ለማገናኘት ሞከረ። ምን አለን? ፍሬው እኔ ነኝ አለ። ኦኬ ስለዚህ አይ ዶንት ቲንክ ግን ክፍሉ ፍሬው ሰው ነው እንደሚል ወይም ቢኒ ፍሬው ነኝ ብሎ መፍታቱ ልክ አይመስለኝም። ወይም ያቺ ዘሯ እኔ ነኝ ብሎ መፍታት ያለበት እንትን ልክ አይመስለኝም። ምክንያቱም እዛው አንቡት ክፍሉ ወይም እዚህ ጋር አስቀምጥላችኋለሁ። ምንድነው የሚለው? ዘሩ የእግዚአብሔር ቃል ነው ነው የሚለው። ቃሉ ነው ዘሩ። ያቺ የተያዘችው ዘሪው ሊዘራት የወጣችው ያቺ ዘር ቃል ናት እንጂ ሰውየው አይደለም። እንደዛ ብሎ ተብሎ የሚፈታ ከሆነ ያቺ ዘር ቃልም ልትሆን ነው ሰውየውም ልትሆን ነው ማለት ነው። እንደዛ ከሆነ ደግሞ ክፍሉ አይሄድም፣ እንደዛ ሊፈታ አይችልም። ስለዚህ ትንሽ ፍሬው ደግሞ ወይ የሱ ጥፋት አይደለም እዛ ላይ መውደቁ ማለት ነው። ተረድታችሁኝ ከሆነ ምክንያቱም ሲበተን ወይ ከተያዘበት ከመያዣው ልትወድቅ ትችላለች፣ መንገድ ላይ ልትወድቅ ትችላለች። ስለዚህ ያቺ ዘር ጥፋተኛ ናች ማለት ነው። እንደዛ አይመጣም። ስለዚህ ዘሩ ቃል ነው እንጂ ሰውየው አይደለም። ከዚህ በፊትም ይሄ ክፍል ሲፈታም እኔ ስሰማም የነበረው ማቀው ያቺ ዘር ቃል ነች። እነዛ ደግሞ መንገድ ዳር ጭንጫ፣ ከዛ እሾህ፣ ከዛ ደግሞ መልካም ፍሬ የተባሉት ደግሞ የሰው ልቦች ናቸው። ቃሉ መጥቶ የሚወድቅባቸው ቦታዎች ናቸው እንጂ እዚህ ጋር እንደተፈታው ፍሬ ሰው ሊሆን አይችልም፣ ወይንም ዘሩ ሰው ሊሆን አይችልም። ሰው ተብሎ ሊተረጎሙ የሚችሉት እነዛ ቦታዎቹ ናቸው ማለት ነው። ስለዚህ ቢኒ ራሱን እየጠየቀ ነው፣ የትኛው ዘሬ የትኛዋ ናት የሚለውን ክፍል ከየት አመቶ እንደተረጎመው ባቅ በጣም ደስ ይለኛል፣ የእሱን መረዳት ባቅ ማለት ነው። እኔ ግን ክፍሉን በዛ መንገድ የሚፈታም አይመስለኝም። በምን አይነት መንገድ ተረድቶ ክፍሉን እንደዛ አድርጎ ሴት እንዳደረገው ባላቅም ማለት ነው። ስለዚህ በመንገድ ዳሩ አሁን ራሱን ነው እየጠየቀ ያለው፣ የትኛው ላይ ነው የወደኩት፣
ነው ጥያቄው። ወደ ሾህ መሀል ወድቆ ልክ እንደታነቀኝ ዘሬ የትኛው እንደሆነ እስኪ ልወቃው ነው። በመንገድ ዳር ወድቆ ነገ እንደሚረገጥና ወፎች እንደሚበሉት ይህንን ክፍል መጽሐፍ ራሱ ሲፈታው ወፎቹን ያው ዲያብሎስ መጥቶ ይወስድበታል ይልና ምንድን ነው የሚለው? ዲያብሎስ ይወስዳል። ከዛም እንደውም አይድንም ሙሉ ነው የሚሉት፣ ማለት ሰምቶ እንዳይድን አደረገው ነው የሚለው። ሰምቶ እንዳይድን ያደረገው እነዚህ መንገድ ዳር የወደቁት ሰምተው እንኳ አልዳኑ ዲያብሎስ ስለወሰደው። በመንገድ ዳር የወደቀውን ቀጥታ ፍሬውን ዲያብሎስ ወሰደበት፣ በወፎቹ የመሰላቸውን ወሰደበት ይለናል። በጭንጫ ላይ የወደቁት ደግሞ ምንድነው? ሰሙና ደስ አላቸው። ከዛ በኋላ ምን ሆኑ አለ? መከራ ሲመጣቸው፣ በሰሙት ቃል ምክንያት መከራ ሲመጣባቸው ካዱት ይላል። ስለዚህ ቢኒን እዛ ውስጥ ማግኘት እንችላለን ወይ? አይ ዶንት ኖ። ወይንም እኛን ራሳችንን ከሁለቱ እንትን ውስጥ ማግኘት እንችላለን? አይመስለኝም እንደዛ። ሶስተኛው ደግሞ እሾህ ላይ ወደቀ አይደለ? እሾህ ላይ የወደቁት ደግሞ ይሰማሉ ይልና የሚሰሙት ናቸው ይለናል። ከዛ ግን በምድራዊ ሀሳብ ወይም በምድራዊ ጭንቀት፣ በምድራዊ ተድላ፣ በሀብት በምናምን ደግሞ ሀሳባቸው ልባቸው ይያዝና ፍሬ ማፍራት ይከብዳቸዋል። ሀሳቤን እየተረዳችሁኝ ከሆነ ማለት ነው። ስለዚህ ቀጥሎ ደግሞ ያው መልካም ፍሬ ያፈሩት ናቸው፣ መልካም ቦታ የወደቁት ናቸው። እነሱ 30፣ 60፣ 100 ድረስ አፈሩ፣ 100 እጥፍ ድረስ አፈሩ ማለት ነው። ስለዚህ 4 ናቸው። እኔ ቸርች ውስጥ ያለ ሰው የመጀመሪያዎቹ ሁለቱ ላይ ይገኛል ብዬ አላስብም። ወይንም ቢኒ አሁን አማኝ ነው፣ እየጸለየ ነው፣ እኛም ሁላችንም እንደምናደርገው ማለት ነው። ልክ ነው፣ ትክክል ነው። በጣም ማንነታችን ፍሬ ማፍራት የከበደበት ዘመን ነው። በጣም ሁሌም ከራሳችን ጋር የምንጣላበት የምንጋጭበት፣ ሁሌም የጸሎት ርዕስ የሆነብን ነው ሀሳቡ። በጣም የሚገርም ድንቅ ሀሳብ ነው ያነሳው። ይቅር ማለት ነገም ለመድገም ነገም ያው ፍሬ ለማፍራት እንነሳለን፣ ግን ያው ነን ተመልሰን እዛው። ስለዚህ ቢኒ የትኛው ነኝ ብሎ ጠየቀ። እሾህ ላይ ያለው ሰው ይመስለኛል የዚህ ሰው ታሪክ እሾህ ላይ እንደወደቀው ዘር ያንን ቃል ይቀበላል፣ ደስ ይለዋል፣ ይሰማል። ግን ምድራዊ ጭንቀት፣ የስራ ሁኔታ፣ የኑሮ ሁኔታ፣ የቤተሰብ ሁኔታ ግን አንቆ ስለሚይዘው ብዙ በዛች በሰማት ነገር ፍሬ ማፍራት ከብዶታል። ስለዚህ ተመልሶ ፍሬን ማፍራት የከበደው ሰው እሾህ ላይ የወደቀው ሰው። ቸርች ውስጥ ያሉ ሰዎች ናቸው ይሄንን ሊሉ የሚችሉት። የመጀመሪያዎቹ መንገድ ዳር ነው የወደቁት፣ ጭራሽም አልሰሙም አልዳኑም ነው የሚለው ክፍሉም ራሱ ማለት ነው። እንዳይድኑ በእምነት ወሰደባቸው ነው የሚለው። ሁለተኞቹ ደግሞ ትንሽ ሰሙ ካዱት ነው የሚለው። መከራ ሲመጣባቸው ካዱት። እነዚህኞቹ ልክ አሁን ዘመን ላይ ያለውን እኛን ክርስቲያኖችን ይመስላል ብዬ አስባለሁ። ነገር ግን ፍሬ ወይም ያቺ ዘር የእግዚአብሔር ቃል ነች እንጂ ሰው ተብሎ ሊተረጎም አይችልም ማለት ነው። ስለዚህ ቁጥር 1ን እንዴት እንደፈታው እንዴት ተርጉሞ በግጥም እንዳሰፈረው ባውቅ ትንሽ ሀሳብ ቢሰጠን በጣም ደስተኛ ነኝ። ቢኒዬ ካየኸው በጣም ከጥሩ ልብ ነው ይሄንን ሀሳብ ፍሮንት ለማድረግ አይደለም በጭራሽ። በጣም የሚገርም መልዕክት ነው። እኔም ያለሁበት ሁኔታ ስለሆነ ማለት ነው። እኔም ያለሁበት የእኛም ጸሎት የሁላችንም ጸሎት ነው። ጥሩ አገላለጽ፣ ጥሩ ዜማ፣ ጥሩ አሬንጅመንት ነው የሰማሁት። የሚገርም ነው። ነገር ግን ይችን ክፍል በምን መንገድ ነው የተረዳሃት የሚለውን እንድታስቀምጥልን እወዳለሁ። እንቀጥላ። ጥሩ የአብራራት ይመስለኛል ሀሳቤ። ወደ ቁጥር 2 ማንነቴ ይብቃኝ ላንተ ያልሆነ ጊዜ ሞልቶ ተርፎ ላለም ድካሙ ይታወቃል። ይቅር በለኝ ማረኝ ማለት ነገ ለመድገም በቃ በለኛ አብቃ ዝም ማለት ላንተ ጩኸት መሽቶ ሲነጋ አንድ አይነት አሰልቺ በቃ በለኛ አብቃ ዝም ማለት ላንተ ጩኸት መሽቶ ሲነጋ አንድ አይነት አሰልቺ አክቲንግ ይህን ሲንደገሙት አውቃል አይደለሁም መልካሙ መሬት ላይ 50 ፍሬ አፍርቼ እንደማላይ ቃልህን ማይሰማ በስንፍና ይዛለ ያደካማ ፍሬ እግሮች ይስናለ ቅን ፈራጅ አምላክ ነህ ደካማን አትንቅ
ዋው ለጠላቴ ተንኮል እጆቼን አትላይ ለበጎች ስትል ከቶም አትተኛ መንጋህን ምትወድ መልካም ይለኛ አግዘኝ በረታለው አንተ ዋው ቆይ ወደ ግጥሙ መልሳለሁ እዚህ ጋር ገባው ዘታችሁታል ለበጎች ስትል ከቶም አትተኛ መንጋህን ምትወድ መልካም ይለኛ ዋው በሌላ ሰው እንኳንም አልሰሩት ይሄንን አክቲንግ በሌላ ሰው እንኳንም አልሰሩት በቃ ውስጡን ያለው ታሪኩ አልኳችሁ እኮ ሲደክመው ይታወቃል በቃ አይኖቹ ዝለዋል ለበጎች ስትል ከቶም አትተኛ መንጋህን ምትወድ መልካም ይለኛ አግዘኝ በረታለው አንተ ምራኝ እሄዳለሁ ድካሜን አልፈራም ምሕረት ትልቅ ነው ጉልበቱን ለጸሎቴ ቃል ልከተለው የፈጠርከኝ አንተ ፈቃዴን ውሰደው አግዘኝ በረታለው አንተ ምራኝ እሄዳለሁ ድካሜን አልፈራም ምሕረት ትልቅ ነው ጉልበቱን ለጸሎቴ ቃል ልከተለው የፈጠርከኝ አንተ ፈቃዴን ውሰደው የውስጥ ጩኸት ይላል ይሄ ነው ዳዊት ጌታቸው ይላል ምን አይነት አስተያየት ነው የሚያየው ይቻላል እንደዚህ መስራት ይቻላል ሉክ ክሊፕ እንደዚህ ነው መሰራት ያለበት ስቶሪ እንደዚህ ብቻህን አንድ ሰው ሆነ ስቶሪ እንደዚህ ቴል ማድረግ ስትችል ዳይሬክተር እና ዶፕ ናታን ስቻለው አሙር ይችላል ባባ በጣም የሚገርም ዳይሬክቲንግ ነው በጣም ያበደ ቢኖር ራሱ በጣም ያበደ ነበር ሚውዚክ አሬንጅመንት በእምነት እዩ ቆንጆ በጣም ቆንጆ ደስ የሚል አሬንጅመንት ነው ያሰማህን ሌላ ነገር አለ ኤዲቲንግ አስቻለው ራሱ ነው ቆንጆ ናቸው በቃ ታሪኮቹን የዘንድሮውን ጄኔሬሽን ምን ሊያደክመው እንደሚችል በትንሹ አስቀምጠዋል ቆንጆ እና ያንን እለት መድገም ያንን እለት እዛ ውስጥ መኖር አለማፍራት መቻል ምን ያህል የውስጥ ጩኸት እንዳለ ቢኒ አሪፍ አድርጎ ተናግሮታል በቃ ይሄ የስንት የብዙውን ጄኔሬሽን ጩኸት ንግግር ነው የውስጥ ጩኸት ነው በ5 ደቂቃ ውስጥ ሰብሰብ አድርጎ የነገረን ማለት ነው በጣም የሚገርም ነው ቁጥር 2 ማየታችን አስፈላጊ ነው የሳይ አውቃለሁ አይደለሁም መልካሙ መሬት ላይ እሺ ቅድም እንዳልኳችሁ ነው እንግዲህ ወደ ተመልሼ ወደ እንትን አልገባም መልካሙ መሬት ስለዚህ የሚዘራው ሰውዬ ነው ጥፋተኛ ማለት ነው የሚዘራው ሰውዬ ጥፋተኛ ማድረግ ደግሞ አንችልም መልካሙ መሬት ላይ ለምን አልጣለኝ የሚል ሀሳብ ይነሳል በዚህ አይነት ማለት ነው ስለዚህ ቢኒ ጥፋተኛ አይደለም እንደዚህ ለመሆኑ ወይንም ይሄንን ሀሳብ ለመውደቁ ምክንያቱም ወይ ተሳስታ ወድቃለች ወይም ሲዘራ ከጁ እንትን ብላለች ምናምን ነገር እሺ 50 ዓመቱ ፍሬ አፍርቼ እንደማላይ ቃልህን የማይሰማ በስንፍና የዛለ ያደካማ ፍሬ እግሮች ይሰራለ ዋው በጣም የምጣፍጥ ስንኝ ነች እቺ ደካማ እግሮች ይሰራለ ቀን ፈራጅ አምላክ ነህ ደካማ ናት ንቅ ለጠላቴ ተንኮል
እጄን አትለቅ። ጥሩ መልስ ነው ወደ መጨረሻ ላይ ያገኘ ነው። ለበጎች ስትል ከቶም አትተኛ፣ መንጋህን የምትወድ መልካሙ እረኛ። ኦኬ ያው ወደ ላይ ከአራቱ ስኒ ከንፈራች ከሚለው ወደ ላይ ያሉት ያው ከመጀመሪያው ቁጥር ሀሳብ ጋር የሚገናኙ ናቸው። ያንን ከዛ ቀደም ላስረዳ የኔን ሀሳብ ላስረዳ ክፍሉን ከተረዳሁበት ሀሳብ ላስረዳችሁ ከሞከርኩት ጋር አያይዛችሁ ተረዱኝ። ከዛ አግዘኝ በረታለሁ፣ አንተ ምራኝ እሄዳለሁ፣ ድካሜን አልፈራም፣ ምሕረትህ ትልቅ ነው። ኦኬ ደካማ ድክመቴን አልፈራም፣ ምሕረትህ ትልቅ ነው። ጉልበት ሆነኝ ለጸሎቴ፣ ቃልህ ልከተለው፣ የፈጠርከኝ አንተ ፈቃዴን ውሰደው። ጥሩ መደምደሚያ ነው። እንደውም አይ ማንነቴ ይብቃኝ ወደሚለው ቨርስ አልተመለሰማ። በቃ የሚለው በጣም የሚገርም የውስጥ ጩኸት ብዬዋለሁ። ይህም መዝሙር ማለት የውስጥ እና የብዙ ሰውን ጩኸት ነው አንድ ሰው የተናገረው። በጣም ሁላችንም ተንበርክከንም እየተጓዝንም ምናምንም የምንናገረው ንግግር ማለት ነው። ቢኖ ሸፍኖልናል። በጣም ቴንኪው ቢናዬ። በጣም የሚገርም ዜማ ነገር አቅርበልና እናመሰግናለን። የቅድሙ ልጅን ሀሳብ እንዴት ተመለከቱ? ኮመንት ላይ ኢምፖስብል ነው ይሄ ነገር ማብቂያ የለውም ያለው ልጅ እንዴት ትመለከታላችሁ? እናንተን ሀሳብ ማስቀመጣችሁን አትርሱ። ስለዚህ በቃ ወይም ጌታ በቃ ቢል ምንድን ነው የሚፈጠር? አሁን ይህን የዚህን ታሪክ ባለቤት እኔ፣ እናንተ፣ አንቺ ሁላችንም ማለት ነው በቃ ቢል ምንድን ነው የሚፈጠር? እንደውም የሆነ ቁጥር ላይ አውቃለሁ እኔ መልካም ፍሬ ላይ አፍርቼ 50 ፍሬ አፍርቼ እንደማላይ በራሱ በጣም ተስፋ የቆረጠን ሰው ይመስላል ይሄ ማለት ነው። ስለዚህ ይሄ ነገር የሚያበቃው መቼ ነው? ወይንም የኃጢአት ፕሬዘንስ የሚያበቃው መቼ ነው? በኃጢአት መድከም የሚያበቃው መቼ ነው? ይሄ ወይም በቃ ሲል ወይም ጌታ በቃ ሲልህ ከመዝሙሩ ሀሳብ እንደዚህ አጠቃላይ ስንሰማው በቃ አለህ ማለት ፍሬ እንድታፈራ አደረገ። ፍሬ እንዳፈራ አድርገኝ ነው። ይሄኛው ህይወቴን ከዚህ ህይወት ያውጣኝና ፍሬ እንዳፈራ አድርገኝ የሚል ይመስላል። ነገር ግን አሁንም ያው እንትን ውስጥ ነው ያለ ነው አይደለ? አንወጣም ከዚህ ዓለም ውስጥ መድከም፣ መውደቅ፣ መነሳት፣ መበርታት ምናምን ስላለው ማለት ነው። ስለዚህ ጠቅላላ በቃ ካለ ከኃጢአት ፕሬዘንስ ከዚህ አይነት እንትን ላይ ነው የሚወጣው፣ ወይንም ቀጥታ ወይ ሞት ነው ሊሆን የሚችል አይደለ? ከዚህ ትገላገላለህ፣ ወደ ሰማይ አምላክ ትሄዳለህ ማለት ነው። ከዚያ ያኔ የኃጢአት ፕሬዘንስ አያገኝህም፣ በተረጋጋ ህይወት ትኖራለህ ማለት ነው። አያበቃም ያለበት ልጁ ከዛ አንጻር ያየው ይመስለኛል። ወይ እንግዲህ ስንሞት ነው ይሄ ነገር ሊያበቃ የሚችለው የሚለውን ሀሳብ ይዞ የተናገረ ይመስለኛል። ቢኒ ደግሞ ከዚች ሙሉዋን ከሰማናት አንጻር በቃ የሚለውን የተረዳበት የሚመስለኝ ፍሬ እንዳፈራ አድርገኝ፣ በቃ ይብቃኝና ይሄ መመላለሱ መድከሙ ይብቃኝና ቢያንስ ይሄ ዕለት ውስጥ የተደበቀውን ነገር ይውጣና ወይም አዝማቹ ላይ ያለው ማለት ነው ለአንተ ጩኸት ዝም ማለትን መልስ መስጠት ልጀምር፣ ከአንድ አይነት አሰልቺ ህይወት ልውጣና አዲስ ህይወትን ወደ አንተ ልጀምር፣ ቃልህን ሰምቼ ማድረግን ልጀምር የሚለውን ሀሳብ የያዘ ይመስለኛል እንጂ አጠቃላይ ጌታ በቃ ካለ እንደዚህ አይነት ህይወት ይብቃ ካለ ያው ነው የሚሆነው ማለት ነው። ልጁ ከዛ ኮሜንት ያደረገው ልጅ ከዚህ አንጻር እየተረዳው ይመስለኛል። በጣም ቆንጆ መልእክት ነው እንዳልኳችሁ ደጋግሜ ነው የምለው እና አንድ እንደዚህ አይነት ትንሽ በጣም ተወዳጅ ተመሳሳይ መልእክት ያለው አንድ መዝሙር አለ። አዶናይ መኮንን የምታውቁት ከሆነ ቆይቷል። ከወጣ ቪዲዮ 2022 ላይ ነው መሰለኝ የወጣው። በጣም የሚያምር መዝሙር ደግሞ ነበር። ከዚሁ አይነት የወጣትነት ጩኸት ቆንጆ አድርጎ የገለጠው ልጅ ነበር። አዶናይ የምታውቁት ከሆነ ኢፒም ለቆ ነበረ። እሱን በዚህ ሳምንት አብረን እንሰማለን ማለት ነው የእሱን ኢፒ። ስለዚህ ደስ ብሎኛል፣ ወድጄዋለሁ። በጣም የሚገርም ሲኒማቲክ የሆነ ነገር ነው ያየነው። በጣም ድራማቲክ ነው። በጣም ቶሎ የወደቀበትን የዚህ ጩኸት ምክንያት ብለን ምኑ ነው እንደዚህ እንዳለ ጥሩ ስቶሪ ነገር በቪዲዮ ዴሊቨር አድርገውልናል። ይመቻችሁ። አሙር ይመች ባባ ቢኖ በጣም ጽድት ያለ ስራ ነው። ኮመንትህን ብታየውና ኮመንትህን ደግሞ እዚህ ቪዲዮ ስር ባገኘው ደስ ይለኛል። ይመቻችሁ። እናንተ ሄዳችሁ እዛ ቪዲዮ እዩት፣ ቼክ አድርጉት። መታየት አለበት፣ በደንብ መውጣት አለበት እና
ሜንሽን ማድረጋችሁን ባትርሱ። ይመቻችሁ። ባባይ። ክፍሉንም አንቡት።